ብዙ ሰው ሲናገር አሁን ላይ ያሉ ቲክቶከሮች ወይም ደግሞ ትንሽ እውቅና አገኘን የሚሉ ሰዎች እሷን እየተናገርኩ አይደለም፣ ግን ድፍን የሚያደርጋቸው ነገር አለ። ድፍን ማለት አልሰማም የሚል ነገር አለ ይሁን ምንም አታመጡ። አዎ ይኸውልህ ያመጣል ሰው አካውንቷም ይዘጋባታል። አፈር ከድሜ ነው የሚያበልከው። አንድ ጓደኛችን ይቀመቅምና ጠዋት ሲነሳ ምን ይላል መሰለኝ፣ አይኔ እንዴት ነው ቀላል ምናምን ይላል። ይሳቁ ሙድ እኮ ነው ቀልቷል ስትለው ግን ያያሉ እኮ ግን ያያል ይላል። ያም የሆነበት ምክንያት አንድ አይኔ በዚህ በኩል ያለው በኔ ግራ ያያል ግን አይደል እንግዲህ ወይ ድሉ ለማግኘት ሊሆን ይችላል ነው እየመለስኩ ነው እያልች እየሰማት ነው እንዴ ማት ስክሪፕት እኮ እየመለስኩ ነው ገንዘብ ስለሌለው አያስፈልገኝም ማለች ተንቀሰች እኮ ግን እኔ ስክሪፕቱን ስጡ ይላል እኔ ልስራው። ወንድማቸው በጣም የተረገመ ነው አይወዱትም ወንድማቸው አለ በቀደም እንትና ያወራኩ ሰብቸው ከዛ ይሞታል በጣም አይወዱትም እና ለመቅበር ሽርጉድ ሲሉ ተናዞ ነው የሞተው። የት ምን ብሎ ነው የሞተው? እናትና አባቴ ጋር ገጠር ቅበሩኝ ብሎ ነው የሞተው። እና በጣም አንደኛው ታላቅ እየተማሩ ሞቶ ማይተውንም ሰውዬ አበዛው። እዚህ ነው የምንቀብረው ከፈለገ ውስጥ ለውስጥ ሂድ። ይሄ በረም ተማሩ። ሰላም 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 ጤና ይስጥልን ክብራትና ክብራን ቤንጃ ፖድ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ በሳምንታችንን ጠብቀን ተመልሰን መተናል። አዳዲሶች ሰብስክራይብ አድርጋችሁ ቤተሰባችሁን ሁላችሁም ደግሞ ቪዲዮ ላይክ አድርጋችሁ እንድትጀምሩ በትህትና እንጠይቃችኋለን። በባለፈው ሳምንት በሁለት ቪዲዮ ብቻ ነው የተገናኘነው። እንግዲህ ቆየት ብለናል ሶስተኛ ቪዲዮ ስላለቀቅን፣ ስለዚህ አልጎሪዝሙን እንዲያግዘው የእናንተን ትብብር እንጠይቃለን። ላይክ አድርጋችሁ ቪዲዮዎቹን ጀምሩ። አሪፍ አሪፍ እንግዲህ ሰሞኑን የተነሱ ጉዳዮች አሉ እናነሳለን። ጤና ይስጥልኝ አቶ ብስራት። ሰላም ጤና ይስጥልን ቤኒ። ሰላም ጤና ይስጥልን ውድ ተመልካቾቻችን። እንግዲህ እንደተለመደው እንኮላተፋለን። ሱስ አለብን። እንኳን ደህና መጣችሁ እንላለን። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ዌልካም ብለናል። ነባሮቹም እንግዲህ እንኳን ተመልሳችሁ መጣችሁ እንላለን። ቤኒ እንዳለው ሰብስክራይብ አድርጉ፣ ይሄን ቪዲዮ ላይክ አድርጉት። ምክንያቱም አልጎሪዝም ትንሽ ተመቷል። እንግዲህ በዘመንኛው አባባል ተመቷልና ላይክ አድርጉት። በረምፕ ኢንጌጅ እንዲያደርግ ላይክ ማድረጉ ይጠቅማልና ቪዲዮን የምታዩ ሰዎች ደግሞ ሰብስክራይብ ታዩት ይጠቅማችኋል። በስሬም አይኑን እያመመው ይሄ ላይ ትብርት እየበራበት ለእናንተ ሲል ነው ሪስፔክት የቀረበው እንዴ። አሁን ላገር ውድ ተመልካቾች ባለፈው ሳምንት ሶስተኛ ቪዲዮ ያልቀረጽንበት ምክንያት በእኔ ምክንያት ነው። ያም የሆነበት ምክንያት አንድ አይኔ በዚህ በኩል ያለው በእኔ ግራ ያያል ግን አይደል ጭቅጭቅ ልጀምር አስታውሻት ነውና አይኔን አሞኝ ስለነበረ ነው እንትን ያለው የላይት ምንም ብዛት የሁሉ መስዋዕትነት እየተከፈለ ግን ምንም እንትን አይደለም። ኤኒዌይስ ታችን በማስቀምጥላችሁ ኮፈንድሚ ሰብስክራይብ አድርጉ። አንድ ጓደኛችን ይቀመቅምና ጠዋት ሲነሳ ምን ይላል መሰለኝ፣ አይኔ እንዴት ነው ቀላል ምናምን ይላል። ይሳቁ ሙድ እኮ ነው ቀልቷል ስትለው ግን ያያሉ እኮ ግን ያያል ይላል። መቅላትና ይቅላው ይወለም ያያል ግን ያያሉ ለማለት ነው። ዋናው ይሄ ሁሉ የተረስከው ዋናው ማየቱ ነው። እንግዲህ በለኛ ይሄ ስንት ነው ዛሬ ማረ በሉት። እንኳን ተሽሎኛል። መነጽሩ ብታረግ ይሻል ነበር ላይቱ እንደገና እንዳይረብሽ። ያው እንትን ብሎ ነው የነሱ ፍቅር እስከዚህ ጥልቅ ነው። እዚህ ጋር ክላሲካል አስገባባት የሆነ ስሎ ሞሽን አድርገን ሸርባለው ይሻላል። እንግዲህ ሰሞንኛ ጉዳዮች እናነሳለን። ዛሬ እኛ እየቀረጽ ባለንበት ሰዓት እንግዲህ አስቴር አወቀ አልበሟ የድሮን እንደገና አዲሳ ተለቋል። እኔ ያው እንደሚታወቀው እዚህ ቻናል ላይ ያላችሁ ሰዎች የአስቴር ቶፕ ፋን ነኝ። ለአንደኛ ዘፋኝ ይሄ እንትን የሚባለው ጥያቄ ያላል እስኪ ወዘመን አንድ ዘፈን ብቻ መስማት ምናምን የሚባለው አስቴር ነው ለኔ የምለው። አንተ ኤፍሬም ነው መሰለኝ። እኔ ኤፍሬም ለኤፍሬም በተለየ ቦታ ነው ያለኝ። ከኤፍሬም የሚበልጥብኝ ዘፋኝ የለም። ሁሉም ስለ ተወዳቸዋለህ ግን የተለየ ብለህ የምትለው በቃ በምንም ነገር ማላወዳድረው እሱ ነው። አዎ ለየሰው የራሱ ፋን አለው። ለኔ አስቴር ናት።
ለእኔ አሁን አሪፍ ጊዜ ነው ማለት ነው። ማታ ኢንጆይ ታረጋግ እስቲ ውድ ተመልካቾች ቢኒ አስቴር ቀበጥ አስቱናት በቃ ምንም ጥያቄ የለውም ለእኔ። የድሮቹን እንግዲህ አንዳንድ ሰው ያው ባታድሰው የድሮን የሚላለ ብታድሰውም ጥሩ ነው የሚባል ነገር አለ። ምንድነው በአሁን ባለው ሳውንድ ሲስተም እኔ በእንደዚህ አምናለሁ። እኔ ዘመኑን ሲዋጃ አንድ ስራ አሪፍ ነው የነበረው ነገር እንደገና ሲነሳ ጥሩ ነው ብዬ ነው ማለት ነው። እኔ በሱ አልስማማም ቢኒ ማለት ይኸውልህ ኦኬ የምትነካቸው ዘፈኖች ይኖራሉ እስማማለሁ በተወሰነ መልኩ ግን ባይነኩ የሚባሉ ዘፈኖች አሉ። በቃ ለምን አይነካ ባለቤቱ እኮ ነው የሚነካው ባለቤቱ ራሱ ኦፍ ኮርስ ሌላ ሰው ሲሆን ኦኬ አይ ባለቤቱ እንድንነካ በቃ ይኸውልህ እንዳይነካ እኮ የሚባለው የእሱ ድምፅ መበላሸት ምናምን አይደለም። አስቴር ለምሳሌ አለመቼም እንግዲህ የጀመረችበት የድሮዎቹን የሰባዎቹን የሰማንያዎቹን ማለት አንድ አይነት ነው። ለእኔ ምንም ልዩነት የለውም የእድሜዋ መጨመር ምናምን ካልሆነ በስተቀር ምንም ልዩነት የለውም። ግን በዛ ውስጥ ይኸውልህ ዘመንን ታስታውስበታለህ። አዲሱ ደግሞ ትውልድ በጥሩ ሳውንድ ሲስተም ሊሰማው ይገባል ባይ ነኝ። አንዳንዴ በድሮ ሳውንድ ሲስተም የተቀዱት አሁን ካሉት እነዚህ ጂፓስ የምትላቸው ስፒከሮችና የምትላቸው አለ አይደለ በዛ ጥሩ ሆነው ላትሰማቸው ትችላለህ። ይሄ ዘመን ጆሮ በጣም ይለምዳል። ደግሞ ጆሮ አሪፍ ነገር ለምዶ ያንን ለመስማት እንትን ስለሚል መታደሱ ለእኔ እንደውም በባለቤቱ በመሆኑ ደግሞ ትልቅ ሰክሰስ ነው አሪፍ ነው ብዬ ነው ማምነው። እንግዲህ አሁን ባይታደሱ ምላቸው ኤፍሬም ደፈርስ እሱም ደግሞ አንድ ጊዜ ማልነካቸው ብሎ ሁላ ያለው አለ ማለት እነዚህ ዘፈኖች ሲባል ነው አልነካቸው በቃ እነሱ አዲሷል እኮ እሱ ነው አዲሷል እንደገና የሚለው አልበሙ ማለት ነው። ግን ከዛ ውጪ እነዚህን በዛ እንደገና በሚለው አልበም ላይ እነዚህን ብታካተው ብሎ ላይክ ነው እንትን ብሏል። ግን በቃ አሁን የቴዎድሮስ ታደሰ የኤፍሬም ታምሩ የአስቴር በቃ ይሄ እንዲነኩ ማልፈልጋችሁት እንትኖች ናቸው ማለት ሁሉንም ነው እኮ አይደለም የሆኑ ዘፈኖች አሉ። ግን አሁን ያላስተዋልነው ነገር ምን መሰለህ ያላስተዋልከው ብዬ የምለው አለ እኮ የድሮን ከፈለክ የድሮን ሰማለህ አንተ። በአዲሱ ደግሞ መስማት የሚፈልገው ሰው ደግሞ በአዲስ ሙዚቃ የተሰራውን ይሰማል። ላለመስማት እኮ ብዬ እኮ ነው እሱ ማስለማስችለኝማ በረም አዳምጠዋለሁ። ግን በቃ እሱን ራሱ ላለማዳመጥ አይደለ ግን ኦፕሽኑ ስላለ ችግር የለም። ያን የሚፈልግ ያን ያዳምጣል። የዘመኑ እንደሚፈልግ የሰርጉ አለ አለ አዲሳቸዋለች በጣም አሪፍ ሚሞሪ ያለንን ዘፈኖች አዲሳቸዋለች። እንግዲህ ቢኒም ከኤአይ ተገላገለ ሙዚቃቶ ኤአይ ላይ ገብቶ ነበረ ትላለህ እንደ አባይ ቲቪ ላይ ላየም እንደ ኤአይ ቪዲዮዎች ያለው የነሪሃነ ቱፓክ ይወጣልሃል በደንብ ገና ኤአይ ነገር ይነቅልልሃል ገና ሁለት ተከፍሏል ሰው በሱ እንግዳና አንተኛ በኤአይ አሁን እኮ እሱን እኮ ነው ዜና አንባቢ ምናምን እኮ ውጪ ተጀምሯል እኮ አንዳንድ ሀገሮች ላይ ዜና ምናምን ዜና ብቻ ሚኒስትር የሚሾሙ ሀገሮች እኮ አሉ። አሁን አልባኒያ ምናምን ሚኒስትር ሾሙ አሉ እኮ በስነ ስርዓት ያ ግን አስቴርና እናዳምጣታለን። እስቲ እናንተስ ሀሳብ አስተያየታችሁን አስቀምጡልን። እንሻገር ወደ ሌላ ጉዳያችን አይደል? ሰሞኑን በጣም እስቲ ፋይናል እስኪሆን ድረስ እኛም ጊዜ ሰተን ስንጠብቀው የነበረ ጉዳይ ነበር። ከየሁሉም መልስ ይምጣለት ተብሎ እሸቱ ዋልድባ ሄዶ በሰራው ቪዲዮ ላይ እንግዲህ ምልልሶች ነበሩ። ወፍ በረር ለማንሳት ያክል ከዚህ በፊትም አንስተናል በስሱ አንስተናል። እንግዲህ ብዙዎቹም ይሄን ነገር ስለተከታተሉት መድገም አያስፈልግም ማለት ወይስ ትንሽ ታሪኩን ለማያዝ እንበለባቸው መናገር ትችላለህ? እንግዲህ እዛ ሄዶ ከደብዳቤ ተጽፎለት ነው ከሊቀ ጳጳሱ እንግዲህ የሴቶች አንድነት ገዳም በሚል ነው የተጻፈለት። ያንን ይዞ ሄዶ እዛ ቀረጻ አድርጎ ነበር። እዛ ያሉት አባቶች ደግሞ የሴቶች ገዳም የሚባል ነገር የለም፣ እናቶች አፈር ጠባቂ ናቸው፣ እዛ ሆነው ቁጭ ብለው እኛ ራሳችንን የምንረዳቸው የገዳሙ አባቶች ነው የሚረዱላቸው፣ ቀለብ ይሰፍሩላቸው። ያው አፈር ጠባቂ የሚለውንም ሲተነትነው በቀደም ነው የሰማሁት ተክለ ሃይማኖት። ያው እዛ አካባቢ ሆነ እየጸለይክ ምናምን ያልክ መልኩሰህ ከዛ ህይወት ሲያልፍ ትሻገርና እዛ ህይወታቸው መካነ መቃብር እንዲዛ ለመቀበር ዋልድባ ቃል ኪዳን ስላለ ማለት ነውና አፈር ጠባቂዎች ናቸው እንጂ የሴት ገዳም የለም። ለምን እንኳን የሰው ሴት የእንስሳም እንስት አይሻገርም የሚል ቃል ስላለው እዛ ብቻ ነው በነገራችን ላይ ሴት ገዳም የለው እንጂ ሌሎች ቦታ ላይ አሉ። እና ይሄ ውዝግብ መጥቶ ነበር። የተወሰኑ አባቶችም መጥተው ተክለ ሃይማኖት ጋር ይሄን ኮምፕሌን አቅርበው ነበር። የመጡበት ጉዳይ ሌላ ቢሆንም በእግረ መንገድ ነው ያነሱት ይሄን ጉዳይ።
ከዛ በኋላ እሸቱም እንግዲህ ቃል በቃል አስረድቶ ጥፋት ያለውን ይቅርታ ጠይቆ ማጥፋት ያለበትን ቪዲዮ ቀንሶ ሲቀርጽ እዛ ሲሯሯጥ ምናምን የነበረበትን ቪዲዮዎች ከዩቲዩብ ላይ ቆርጦ አውጥቶ ብሎ ይቅርታ ጠይቆ እነሱም እሱ ቢሮ ድረስ ሄደው ቡራኬ ሰጠውት እሱም ይቅርታ ጠይቆ ምናምን በዚህ መልኩ የተዘጋ መስሎ ነበርና አሁን በቀደም ዕለት ተክለ ሃይማኖት ሄዶ ነበር ዋልድባ እና ዋልድባ ሲባል እንግዲህ 3 ነው ገዳሙ 3 ቦታ ነው በእያንዳንዱ ራሱ ርቀቱ የ5 ሰዓት የ6 ሰዓት መንገድ አለ ከአንዱ ገዳም አንዱ ገዳም እና በእግር ስትሄድ የዛን አክል ርቀት አለው ባልሳሳት ሰቋር ዳልሻና አብረንታንት ነው የሚባሉት ገዳሞቹ እና ይሄ ነገር ዳልሻ የሚባለው ጋር ነው ይሄ ችግር ተፈጥሮ የነበረው የእናቶች ገዳም ምናምን የሚባለው ተክለ ሃይማኖት ጋር የመጡት ደግሞ የአብረንታንት የሚባለው ገዳም አባቶች ናቸው ዋልድባ ሆኖ እንግዲህ 3 ቦታ ነው ያለው ግን አንድ ማለት ነው ቦታው እንደዛ ሆነ እንጂ ስለዚህ የጠሩት ተክለ ሃይማኖትን ደግሞ የዳልሻ የሚባለው ገዳም ናቸው የጠሩት ሌላኛው ገዳም ማለት ነው የሄደው እንግዲህ ሄዶ ፕሮግራም ከሰራ በኋላ ኮምፕሌን የመጣበትን መንገድ ነው ማስረዳ እዛ ጋር ምንድነው የተዘጋ ነገር ተነስቶ ተክለ ሃይማኖት ሄዶ ከሸቱ ጋር ቂም ስላለበት ወይንም ሸቱን ለማሳጣት ነው ሄዶ እዛ ፕሮግራም የሰራው የሚል ነው ይሄ ቪዲዮውን ሙሉ ካለማየት እንደምታውቀው ነገሮችን ቆርጠው ትንሽ ነገር ያውና ከመጮ ከእንደዛ የሚመጣ ነው የሚያሳዝነው ፓርት ደግሞ ሁሉ ጊዜ የምለው ነገር ምንድነው ልክ ካላረገ ተክለ ሃይማኖት እዚህ ጋር ነው ልክ ያላረከው እዚህ ጋር ለምን ይናረክ እዚህ ያርክ ብለ መዝጋት ይችላል ጭንቅላትን ደግር ሰንኩል ነው ድሮም የባብል ልቡና አይተግሩን ነሳው ማለት ልክ ያላረክ ፈጣሪ በፈጠረው እንትን በጣም ልክ ያለው ጥፋት ቢሰራ እንደዛ መባል ሐሳብን በሐሳብ ነው መከተል ያለበትም እና ግን እሱ ሄደው እነሱ ደብዳቤ ልከውለት ነው መተህ እዚህ ፕሮግራም እንድትሰራለን እንፈልጋለን የኛን ቀርጸለን እንድትሄድ ትፈልጋለን ትልቅ ገዳም ነው ደብዳቤን ያክል ነገር ከገዳሙ ተጽፎ ማተም ተረጎ ነው የመጣው ስለዚህ መሄድ አለበት ሄዶ ደግሞ ቪዲዮ ውስጥ እንትን ሲልም እሸቱን የማሳጣት ሳይሆን እንደውም በእሸቱ ቦታ ሆኖ እነሱ ይኸውልህ ከዓለም ጋር የተቆራረጡ ናቸው አባቶች የጸሎት ናቸው ምን እሸቱ ዛጋ ምን አለ በየቀኑ ምንም አፕዴት አይኖራቸውም ለምን ኔትወርክም የለም ገዳም ውስጥ በነገራችን ላይ ሰዎች ሄደው ዳውንሎድ አድርገው የሆነ ነገር አምጥተው ነው የሚያሳዩዋቸው እንጂ ኔትወርክም የለም የዕለት እንትናቸውም አይደለም እነሱ ምግባራቸውም አይደለም ቢኖርም ሙክስና እንደዛም ስላሉና ስለዚህ ለሚያነሱት ጥያቄ ጋፕ ስለነበረ ተክለ ሃይማኖት በመሄዱ እሸቱ እኮ ይሄ ደብዳቤው እንዲተሰጥቶት እንዲ ብሎ ይቅርታ ብለዋል ይያለ የእሱ መጠየቅ ያለበት ለምንድን ነው ድጋሚ ይሄን የምትሉት እንደገና ደግሞ አስረገመ ምናምን የሚባል ነገር ግማንም አልተራገሙም ልክ እቺን ቆርጠው ሌሎች ደግሞ ከኦርቶዶክስ ሃይማኖት ጋር ሃይማኖት በመጥፎ ለመግለጽ የሚፈልጉ ሰዎች አጋጣሚ መጠቀም ይፈልጋሉ ከዛ አባቶች ሆነው እንዴት ለነፍስ ያደሩ ምናምን እንረግማለን ይሉታል ማን ድሮም እንዲ ምናምን አይነት ነገር ለማለት ተጠቅሞታል አላሉ እንረግማለን አላሉ ገባ እና ይሄ ነገር እሱም መጣ ተክለ ሃይማኖት ተመልሶ መልስ ሰጥቷል እሱ ላይ እንመጣበታለን እንዴት አየው መጀመሪያን ጉዳዮቹን የሚያውና ይኸውልህ እኔ እንደውም የተዘጋ መስሎ ነበር እንደውም ክሊር ያሉልኝ የነበረው የተለያዩ ገዳማት መሆኑ ነው አሁን እኔ ሰዎች ላይ ፎከስ ማድረግ ፈልጋለሁ በተለይ አንዳንዶቹ ሌላ ኦፖርቹኒቲ አለ ያን ነገር መጠቀም ይፈልግ ከዛ ባለፈ ደግሞ ሳናቅ ወይም ደግሞ የሆነ እምነታችንን ኪፕ ያደረግን እየመሰለን እላፊ የምንናገር ሰዎች አለን ኦኬ እዛ ቪዲዮ ላይ እንግዲህ ተናገሩት አባቶች እንደዚህ ተለሳርሶ እንደዚህ ብሎ እንደዚህ ኦኬ የሚሰማቸው ነገር ይሆናል ልክ ያሉ ነገሮች አሉ ለኔ በአባቶቹ በኩል ማለት አሁን በአባቶቹ በኩል የሚናገሩት ውሸት ነው ወይ ምናምን የማለት ሳይሆን አንዳንድ ቃላቶች እንግዲህ ያገላለጽም ችግር ሊሆን ይችላል በውስጥ መጨረስ ያለብህ የፊት ለፊት እንደ ሃይማኖት አባትነት መናገር የሌለብህ ቃላቶች ይኖራል አይቻሉ እነዛ ነገሮች ባይፈጠሩ አሁን እንደነዚህ ነገሮች ቃላት መውጣታቸው ነው አንድም ሰዎች የበለጠ ጉዳዩን እንዲያጎሉት ይሁን ነገሩም ሁላ ወደ እሸቱ አዙሮ የመናገር ባለፈው ብያለሁ ቢኒ በግል አውርተን ይሁን ምናምን ነገር እሸቱ ቪዲዮ ሲሰራ ቢጠነቀቅ ሁሌም እላለሁ ድራማቲክ ያረግ ለምሳሌ ይቅርታ የሚጠይቅበትን ቪዲዮ አለ
ብዙ ኮሜንትም ስላየውን ጭምር ነው ከምን አንግል ላይክ እሺ እንደዚህ አሁን ይወለ እሱ ከልቡ ሊሆን ይችላል ገብቷል ከዛ ሰዎች ከምን ጋር ገናኙት መሰለ አንድ አባት የኢንተርቪው ሲደረግላቸው የነበሩትም ማለት ነው እሳቸው ተለማምጦ እንትን ብሎ ምናምን ነገር የሚለው ፓርት አላር ለዚህ መጥቶ አሳምኖ በደቂቃ ውስጥ ምናምን ነገር ያሉት ነገር አለ አሁን ሰዎች ይወለ ምንም ከምን አገናኝቶታል ያኛውን የሱ ይቅርታ ቪዲዮ የለቀቀበትን ከሳቸው ንግግር ጋር ይሄው እሳቸው ይሄ እንደ ኮንፈርሜሽን አለ አይደል ምን ኮንፈርሜሽን ኔሴንስ እንደ ልክ ናቸው እዛ ጋርም እኮ እንደዚህ ሲል ነበረ የሚል ጽሁፎች ብዙ ሳይ ነበረ የመጀመሪያ ነገር ያደረገው እሱ ለኔ የሚገባኝ ትህትና ነው እዛ ጋር የመጡት እንግዲህ ለምድር የከበዱ እንግዲህ እንደቃል እንደሚባሉ ለምድር የከበዱ ብያቸው ብንለን ያው እኔ መኮላተ ብንላቸው ጥሩ ነው ምክንያቱም መናንያን ናቸው ከዓለም የተገለሉ ናቸው ከዓለም የተገለሉ ማለት ዓለምን ንቀዋት ግን ዓለምን ንቀዋት ስለራሳቸው ሳይሆን ስለኛ የሚጸልዩ ስለ ሀገር ስለ ዓለም ስለ ሰው ልጅ ሁሉ የሚጸልዩ ሰዎች ናቸውና አሁን እነሱም ያላሉት ነገር ኢንተርፕሬት መደረግ የለበትም በማየው መንገድ አባበት ማነው እግረኛው እሱ የሚሄድበት የራሱ ፐርፐዝ አለው እሱ ጋሻቱ ጋር ለማጋጨት የሚሄድበት መንገድ ነው ወይ እንትና ተክለሃይማኖት ያለው ነገር አለ እንደነዚህ ነገሮች ለቢዝነሱ ለሳንቲሙ የሚባለው ነገር ለሳንቲም ቢሆን ኖሮ በየጊዜው ስለ ሃይማኖት ከተለያየ ሃይማኖት ከኦርቶዶክስም ጨምሮ ብዙ ጥያቄዎች ይቀርቡልን ነበር በጣም ደግሞ ይቀርብለታል ሰርቶም አይ በቃ ይሄ እንደውም እናንተ ተጎዱ እንግዲህ ካልበቃ ያለው እናንተ ተጎዱ ብዬ ቢቀር ይሻላል ብለን ያስቀራናቸዋል ኦፍ ኮርስ ይሄድለታል ብዙ እንደ ተቋም የግለሰብ ጉዳዮች ምናምን ብዙ ነገሮች ሊሄዱለታል ኖ እንትን ቢዝነስን አይደለም እዚህ ጋር የምታስበው ስፔሻሊ እምነት ሲሆን ሌላው የራሱም እምነት ነው እንግዲህ ካልተሳሳት ኦርቶዶክስ ነው እሱ ስለዚህ እዛ ጋር ለቢዝነስ ብሎ የሚያደርገው ነገር አይኖርም አንደኛ ከማን ጋር ነው እንትን የምትባለጠው ገብቷል ፈጣሪ ፊት ሄደ እኮ ነው የምትለው ስለዚህ እሱ ትክክለኛውን ነገር አደረገ ኢንተርቪው እሸቱን በመሰለው መንገድ ሄዷል እኔ ከምንም በላይ አባቶች ቢረጋጉ ነው ማለት እንደው ከይቅርታ ጋር በቃ እዛ ጋር የተፈጠረውን ነገር በማስረዳት ደረጃ አስረድተው ግን አንዳንድ ቃላቶች ለእሸቱም ቢሆን እንትን አይደለም ገብቷል ሲሰማው እሱም ጥፋቱን አለ ከተባለም እንደ ጥፋት ሊነገሩ ይገባል እንጂ አሁን ቅድም ያልኩ አይነት ቃላቶች ባይገቡ ጥሩ ነው ብዬ ነው ክሊር መሆን ያለበት ምንድነው መሰለህ በትክክል ተክለሃይማኖት ገልጾታል ምንድነው ያለው መሰለህ ድርጊቱ የተደረገበት ገዳም ዋልድባ ሆኖ የዋልድባ አንዱ ክፍል ላይ የተደረገው ይቅርታ ደግሞ አድራጊዎቹ ደግሞ ሌላኛው ክፍል ላይ ያሉት ናቸው በቀጥታ ያሉት እነዚህ ናቸውና የሴቶች ገዳም መባሉ ብቻ ሳይሆን እዛ ጋር የሴቶቹን ገዳም መስርቻለሁ የሚሉት እንግዲህ መነኩሴ እኛ አንቱ አንላትም እናንተ ከዓለም ስለመጣችሁ ስለማታውቁ አንቱ በሏቸው እኛ ግን አንቺ ነው የምንላት ብለው ተናግረዋሳቸውና ሌላ ዓላማ እንዳላቸው ገብተዋል ያቺ እንግዲህ መነኩሴዋ ሌላ ዓላማ አላቸው ነው የሚሉት እሳቸው እና ትንሽ ስሜታዊ መናደድም ነገር አንደኛ ታሪኩ የገዳሙ በትክክል ስትሰማው ሲተነትኑት በትክክል ጥፋት ነው የተሰራው ማለት የሸቱን አይደለም ብለ ያን እንደዛ ተብሎ ደብዳቤው ራሱ እንደዛ ተብሎ መጻፉን እንኳን አያውቁም ለዚህ ነው ኮምል ከዓለም የተቆረጡ ናቸው እነሱ ኢንፎርሜሽኑ ስላልነበራቸው ያንን ግን በመሄዱ ነው እሱም ክሊር ያደረገላቸው ለፈልጌ ነውና ያንን ጻፉ የተባሉትንም ሊቀጳጳስ እዚህ ዋልድባ ገዳም የነበሩ ስለነበሩ እንደዚህ ብለው ይጽፋሉ ብለን አናምንም ነው ያሉት ገብቷል ግን ኦሬዲ ተጽፏል ነገሩ ለመቀበል ለነሱም ከብዷቸውና የገዳሙን ታሪክ በትክክል ማይገልጽ እንደገና ደግሞ የሚያበላሽ ይሄ ነገር ተለምዶ ይሄዳል እንደዚህ አይነት አይደለም ይሄ በፈጣሪ ቃል እንደዚህ ያለበት ነው ያንን መናጽ ነው እና እነሱም በቦታው ተቆርቋሪነታቸው ትክክል ሆኖ ሳለ በሚዲያ እንድናገርም የፈለግንበት ምክንያት በሚዲያ እንደዛ ተብሎ ሰዎች ጭንቅላቱ ስለገባ ትክክል አለመሆኑን ማሳወቅ ስላለብን ነው ብለዋል ገብቷል ለምሳሌ አሁን አንተ እንዳልከው በቃ እንደዛ ተብሎ ዝም ቢሉ የሴቶች ገዳም የሚባለው ነገር አንዴ ኦሬዲ ተነግሯል የማይሆንበት ምክንያት ምን እንደሆነ ማስረዳት ነበረባቸው ለምን በሚዲያ ለሚያው ዓለም ላይ ያለው ሰው እሱን ለማስረዳት መቀረጽ ነበረበት ስለዚህ ጠርተው ይሄንን ተናግረዋል አንድ ግልጽ ነገር ልናገር ምክንያቱም ከተክለሃይማኖት ጋር አብራው ሆስት የምታደርገው
ስጠይቀው የነበረው ጥያቄ አለ እነሱ ያሉትና እሱ ያለችውን ላገናኝልህ ነው እሷም እንደምትለው ለምንድን ነው ለሴቶች ፈጣሪ የተለየ ነው ለወንድ የተለየ ነው ይሄ እንደዚህ የሚባል ነገር የለም ማለት ይኸውልህ ሃይማኖት ላይ ይሄ አሁን ዓለም ላይ የመጣው ነገር አለ ወንድና ሴት እኩል ነው እንትኑ ይሄ የሚባለው ነገር አሁን ለእምነት አይሰራም እምነት ሌላ ጉዳይ ነው ገባ ስለዚህ እሳቸው ምንድን ያሉት ይሄ እምነት ነው ይሄ እግዚአብሔር ቃል ነው ይሄ ነው ኢቭን ኖርማል ዓለም እንትን ውስጥም እኮ ከተማ ውስጥም ቤተክርስቲያን የወንድ በር ሌላ ነው የሴት በር ሌላ ነው የመጀመሪያ እነሱ የሰሩት ህግ አይደለም አዎ ህጉ የፈጣሪ ነው አዎ ገብቷል አይደል በሰው ልጅ ወይም አሁን ባሉ አባቶች ምናምን እንግዲህ በረም በመምህራን መታየት ከሆነ የኛም ፕሮግራም በረም ልታሳዱት ትችላላችሁ በኮሜንትም በምንም ግን የፈጣሪ እንትን ነው ለምሳሌ ሴት ልጅ ለብቻው ነው የምትቀመጠው ቤተክርስቲያን ወንድ ልጅ ለብቻው ነው ብዙ ነገሮች አሉ አሁን እንደዚህ ብለን ቦታው ስላልሆነ አለበት የሚለው አይሰራም ሴት ልጅ አትቀድስም ብዙ ነገር አለ ስለዚህ ለዚህ እኮ ነው ይወለ እነ ጆርዲ ከዚህ በፊት ተሰብስበው እነሱን መሰል ሴቶች ሰብስበው ሃይማኖት ነው የሴቶችን ጭቆና ሃይማኖቶች ናቸው የሴትን ጭቆና መጽሐፍ ቅዱስ ራሱ ሴቶችን ይጨቆናል ያሉ እንደዚህ እኮ ብለዋል እንደተፈረታቸው ድብለንም ስታደስ ቪዲዮአቸውም አለ ለታሪክ ተቀምጧል እኮ እና ሃይማኖትና እምነት ሲሆን ሌላ ነው ይሄ ሌላ ነገር ነው እነሱም ይሄን ያሉት ስለዚህ ምልል ነው ይሄ ሴትን የማግለል የምናም ጉዳይ አይደለም ይሄ ፈጣሪ ቃል ቦታው ላይ ያለ ነገር ነው ስለዚህ ያ ነገር ተጥሶ ደግሞ ሲገኝ ምእመኑን ማስተማርና ትክክል እንዳልሆነ መንገር ያ ግዴታ ነው ያ አስፈላጊ ስለሆነ ተሰርቷል አሁን ዋናው ሰዎች ተክለ ሃይማኖት እሸቱን ጠልፎ ለመጣል ሴራ እየሰራበት ነው የሚለው አቋም ነው እኔ በጣም ያልተስማማኝ ነገር ሙሉ ቪዲዮን ቢያዩት አይሉ እኔ ሙሉን አይቼዋለሁ እንደውም በደንብ ዲፌንድ ሲያደርገው ነበር እንሳቸው እንደዛ ተቅልሶ እንደዚህ ብሎ እዚህ ቀርጾ ነገር እኮ ይሄንን በቪዲዮ እንዲህ ነው ይሄ ነው ብሎ ምክንያቱን አስረድቷል እሸቱ እንደዚህ ብሏል እያለ እየጠየቃቸው ነበር እና እሱም ደፍሮ ምን አለ መሰለ እሸቱ ትህትና ያለው ነው እንደውም እሸቱ ደፍሮ ሊጠይቅ እዛ ጋር ቢሆን ደፍሮ ሊጠይቅ የማይችለውን እኔ ጠይቅ ያለው ብሏል እንደመከራ ገብቷል ይለያያል አሁን እሸቱ ቢሆን እሺ ብሎ ነው የሚለው ያ ሊል ይችላል ያው ተክለ ሃይማኖት ደግሞ እንደምታውቀው የሆነ ክሊር ለማድረግ ደፈር ይላል በደንብ እነሱን የመከራከርና የማስረዳት የሃይማኖት ትምህርቱን ሳይሆን የጉዳዩን ማለት ነው የጉዳዩን አድርጎ ሞክሯል አዎ ግን እዚህ ጋር ለአንዳንድ ሰዎች ሊገነዘቡ የሚገባው የማስበው እሸቱን ተክለ ሃይማኖት ሰው ይቅርታ እንግዲህ የምታየው ኮርስ ምን ተክለ ሃይማኖት አዳነ ለመጣል ነው የሚባል ነገር ይኸውልህ አንደኛ የኮንቴንታቸው ታይፑ በራሱ እየተለያየ ነው እንደው አንዳንድ ጊዜ ይኸውልህ በጣም ኮምፕሊትሊ አንድ አይነት የሆነ ስራ ስትሰራ ኦኬ ገብቷል የሽሚያ ነገር ይኖራል እኔ እሸቱን ቻናል ከፍቼ ለማየት ስገባ እና የተክለ ሃይማኖትን ስከፍት ልዩነት አለው አንድ አይነት ነው እስቲ የማን ይበልጣል ብዬ አይደለም የተለያየ ፎርማት ነው ያላቸው ሁለቱ ኮምፕሊትሊ አይገናኝም ገብቷል በፍጹም ስለዚህ የየራሳቸው ኦዲየንስ አላቸው የጋራ ኦዲየንስ አላቸው እዚህ ጋር ሰብስክራይብ ያደርገው እዛ ጋርም ሰብስክራይብ አለው ይሄም የሚያየው እዛ ጋርም ያየዋል ወድጄ ፈቅጄ ነው የማየው በይሄ በመጣጣል ላይ የተመሰረተ አይነት እንትን አይደለም እንግዲህ በመከባበር ውስጥ ያለ ነው ብዬ ነው የማስበው ገብቷል እንደው አሁን እነሱ ከነ ዩሃ ሚዲያ ጋር ከነ ምናምን ጋር ቢሆን እሺ እንደው አትሊስት እንትኑ ፎርማቱ ይቀራረባል ብለህ ታስባለህ የኔ ደግሞ የተክለ ሃይማኖት ከዩሃም እንደው ይሄ የሰው ልጅ የተክለ ሃይማኖት እንደ ምርመራ ነገር እንደ ምርመራ ጋዜጠኝነት ነው የሱ እነዛ ደግሞ እንደ ኢንተርቪው ነው አብዛኞቹ የሚሰሩት የነገሩትን ነገር መቀበል አሁን ለምሳሌ ዩሃ ላይ አንድ ሰው መጥቶ ከባሌ ጋር እንዲህ ታሪክ እንዲያርጎኝ እሺ ጋዜጠኞቹ ብቃት ፎርማታቸው ነው እንጂ ፎርማታቸው ለኔ የሚታየኝ መሰለህ የሆነ ሰው መጥቶ ታሪክ ሲያወራ ለበራሱ ልጠይቃቸው የሚገቡ ብዙ ጥያቄዎች ይኖራሉ ብዬ አስባለሁ አሁን ልዩነቱ ለኔ ምንድነው ታሪኩ ነው ተክለ ሃይማኖት አያሳልፍም የሆነ ከሚወራው መጀመሪያም for the first ይሄ እንደዚህ አይነት ታሪክ አለኝ ብሎ የሚመጣውን ሰው በራሱ የመጀመሪያው ኢንተርቪው ላይ በራሱ ካየው በጣም ይጠይቃል እየሰማው ገና ከዛ ካፋቸው ላይ ሌሎቹ ዝም ብሎ ማዳመጥ ነው ገብቷል አይደል ፎርማታችን ላይ ያልኩ ምለ ፎርማቱ ይወለ እንዴት ብዬ ላስረዳ የባልና ሚስት ጉዳይ ይዛት ይመጣሉ ለምሳሌ ያልዩ ላይ ከዛ
እሱም እንደሚያደርገው መስማት ነው እንዲያርጉኝ ለምን ሁለተኛው ነው ግን ቀጥሎ ነው የሚሰማው እንደዚህ ለምን ብዙ እንትን አያረጉም ታሪኩን መስማት የኔም ጉዳይ ከሆነ እሱን ማውራት ምናምን ሌላም የፍቅረኝነት ጉዳይ ከሆነ እሱን ማውራት እንደዛ ነው ተክለ ሃይማኖት ጋር ደግሞ ብዙ ጊዜ የሚመጡት ኬዞች ራሱ ይመርጣል ራሱ ብዙ ኮል ይመጣልት ይችላል መርጦ ምርመራ የሚያፋጥጣቸውን አይነት ኬዞች ነው ከዛስ አልለመርንም ማለት የለመርን ይሄን ለምደን እሱ ሲያፋጥጥ ምንድነው ተክለ ሃይማኖት የሚባል ሰውዬ እንዴት እንዲያረጋል ለምን እንደዚህ ያረጋል ጫና አስራለመድን የለመርነው ምንድነው አንድ ሰው መጥቶ እንደፈለገ አውርቶ ሳይፋጠጥ ሳይጠየቅ ስለሚሄድ እዚህ ጋር ደግሞ ነገሮችን ለማጥራት ተክለ ሃይማኖት አያልፍም ባደንኳለሁ በደንብ እኔ ይስማማኛል በጣም እና እንደዛ አድርጎ ስለሚሄድ ስላለመድን ያው ወርጅብኝ ሁሌ ነው አዎ ብዙ ጊዜ እንደውም እሱ ሁሌ ነው በነገሮች ሰዎች እኔ አንዳንድ ጊዜ የማልጠብቃቸው ሰዎች እሱ ላይ ሲፎርሹ አያቸዋለሁ ማለት ባላንስ ነገሮችን በረም ይመረምራሉ ያሉ የማስባቸው ሰዎች ማለት በተክለ ሃይማኖት ሁሉ ነገር ተስማምተንበት አይደለም ኳሊቲዎቹን ደግሞ መደምሰስ ጥሩ አይደለም በቃ በአንዱ ቪዲዮ ሁሌ እንደምንለው በዚህኛው ቪዲዮ በዚህኛው ፕሮግራሙ ክሪቲሳይዝ ልናደርገው እንችላለን ነው ይሄ ነገሩ ደግሞ ፕሮግራሙ ክሪቲሳይዝ ማድረግ ደግሞ ጥሩ እኮ ነው ምንድነው እግር አምሮ ተሰናከለ ምናምን ስድቡ ምን አስፈላጊ አይደል በጣም ራስህን ነው ተሳውቀው ደግነቱ እሱ ችግር የለበትም አይሰማም ግን ኤኒዌይስ ክሊር መሆን ያለበት እሱም ለማጠቃለል ምን አለ መሰለህ የሁሉ ሰው እንደዚህ የሚለው እሸቱ ይሄን ቪዲዮ እንደነሱ ቆርጦ የሚያይ ሰው አይደለም ስለሚያዩ ሙሉን በደንብ በግልጽ ስለሚረዳው ምንም እንትን አይል በቃ እሸቱ በእንደዚህ መልኩ አይደለም የሚረዳው እያለ ነበር ምክንያቱም ሁለቱም አንድ የጋራ የሚያገናኛቸው ነገር ነው ታውቃለህ እምነታቸው ነው ሁለቱም የሚሄዱበት መንገድ እምነታቸውን ኪፕ ለማድረግና እዛጋ ታዛዥነት እሸቱም ተጠርቶ ነው ሄደው ተክለ ሃይማኖቱም ተጠርቶ ነው ሄዱት እሸቱ ተጠርቶ ሄዶ ተክለ ሃይማኖት ሲጠራ ማሄድበት የተለየ ምክንያት አይኖርም ናቸው እንኳን አባት ትልልቅ የሃይማኖት አባቶች ይከራና የሆነ ሰው እንኳን ላግኘ ብሎ ትሄዳለ አይደለም ለእንትን ይሄንን በዛ መልኩ መረዳት ያስፈልጋል ይሄ ነገር ብዙ ቦታ አሁን ምንም ከጊዜ እንኳን ብዙ ለውጥ ያየን አይደለም መሻሻል የለም ጉዳዩ ላይ ሐሳብ ከመስጠት ይልቅ ሰውየውን አታክ ማድረግ በጣም ሁሉ ጊዜ በጣም የተለመደ ነው በጣም ለሱ አሁን እኛ ላይ እንኳን ታይም እንዴ ከቪዲዮ ሁሌ እንናገራለን የሆነ ሁሌ አንድ ነገር ሰማለ አረ እንደዚህ አድርጉ እስቲ ስንት ፐርሰንት ነው እኛ ቪዲዮዎች ላይ ከምንሰራው ላይ በእርግጠኝነት ይሄን ቪዲዮ እንኳን ፖስት ሲደረግ ማለት ነው ከሚኖር ኮሜንቶች የሆነ ፐርሰንት ስድብ አለ ገብቷል አይደል ወይ ፐርሰናሊ ፊዚካሊ እንትን ያረጋ ወይም ደግሞ ጉዳዩን እነሱን ስለሚጎረብጣቸው ስድብ ይገባሉ በቃ ተክለ ሃይማኖትን ዝም ብሎ ካልወደደው ወይ የሰራው ነገር ኮልክ አይደለም ብሎ ማሰብ መብቱ ነው ካሰበ አይ እንደዚህ ቦታ ነው ትክክል ያልሆነው ብሎ ማለት ሲችል አሁንም አንተንም እሱንም አንድ ላይ እዚህ ይሰድባል ሁለቱም እንደ እምነትም እንደ ሚዲያም የሚያስፈልጉን ሰዎች ናቸውና በረም አቅም ያላቸው ሰዎች ስለሆኑ ነገሮችን ስተት የሆነው በፕሮፌሽናሊስት ስተታቸው ይሄ ነው ብሎ በጥሩ መንገድ ማንገር ላይክ ያላቸውን ኳሊቲ ደግሞ ማርነቅ ይልመድብን አሁን ተክለ ሃይማኖት ራሱ ያየውትና ምንድነው ያለው እሸቱን ጠልፈለጥለ ነው የምትሉኝ ጠለፌ እንኳን ለመጣል ከኔ በጣም ርቆ ሄደ ነው አለ አይምሮ በሰለ ብዙ ነገር ይሰራ ምናምን እኔና እሱን ብታስቀምጡን በዚህ ሚዲያው ላይ በጣም እሱ ርቆኝ ለመጥለፍ እንኳን ልደርስ አልችልም ገብቷል አይደል ለማለት የፈለገው እሱ በጣም የትና የትርቆኝ ይሏል በዛ መልኩ አይደለም በቃ ማለት ያው ሰራቸውን ስራዎች እንደምታውቀው ነው በዚህ በሃይማኖት ውስጥም ቢሆን በጣም ትልልቅ ስራዎች ሰርቷል በራሱም በግሉ ብዙ ስራዎች ሰርቷል በቃ አለ አይደል እና እኔ ትህትናው ነው ነገር ያለበት መንገድ እና በዛ መልኩ አይደለም እሱም ቢያይረዳል ብሏል እንግዲህ እንጠቅልለው እንግዲህ እና ይስተካከል ነው ወደ ቀጣይ ጉዳያችን እንሂድ ሰሞኑን በጣም ይሄም ጠቅለል እስኪል እየጠበቅን ነበር የጽጌ ሮያል አንድ ቪዲዮ ሰርታ ነበር በጎሳዬ ዘፈን እንግዲህ ይሄ የላሊበላ ዘፈን በጣም ብዙ ኮምፕሌን አስነሳባት እሷም አላወቀችም ነበረ በመጀመሪያ ስትሰራው ለምን ለየት ያለ ነገር ለመስራት ፈልጋ ነበር ግን ያው ተዘመተባት ማለት እውነት አላቸው ግን እሷ ባለማወቅ መሆኑን ግን ቶሎ መረዳት አልተቻለም ሆም ብላ እንዳደረገችው
ነው የተባለውና የሷም ሪአክሽን ትክክል ስላልነበረ መጀመሪያ ላይ በኋላ ላይ ሰጠችው አጉልል ገባች አሽካት በኋላ ብታስተካክል መጀመሪያ ለምንድን ነው የገባችው ታሪኩን አታውቅም ምክንያቱም ይሄ ዘፈን ከዚህ በፊትም ተከልክሎ እንደነበረ በሬዲዮ ጣቢያም በቴሌቪዥን ጣቢያም እንዳይተላለፍ መከልከሉ ምናምን አታውቅም ዘፈኑን ብድግ አድርጋ ነው የሰራችው ከዛ ነገር ስታይ ለምን ሰራች ምናምን እንደዚህ አማራን ህዝብ ላሊበላን ህዝብ ማዋረድ ነው የያዘችው ምናምን ሲባል ለምን ጎሳዬን ሳትናገሩ ነው የተናገራችሁ አይነት ነገር አታውቅም ነገሩን ገባ ይሄ ነው እንግዲህ የማማከር ጉዳይ አለመኖር የዛን ጊዜ መታሷም አላጠፋ ምናምን የሚል እሱን አጉልል መለስ አሽካተል ጨርስ እሱን ገባች በኋላ እንግዲህ ሲገባት ነው መታ ይቅርታ ጠይቃለች ሰይፉ ጋር ምን ቀርባ ነበር ያለችውና ነሳለን መጀመሪያ እስቲ ስለ ጉዳዩና እንየው ይወለብኝ ከላሊበላ ውጪ አካውንቷ ላይ አንድ በትግርኛ እንግዲህ ትርጉሙ ስለማላውቀው ነው ግን ደሴም አይነት ፊሊንግ ያለው አንድ ትግርኛ ዘፈንም ሰርታለች እንደዚህ ኦኬ አላየሁትም ያው አለ ምንድነው ትግርኛ ላይክ በፊት ላይ ጥሩ ደግሳ ማለት ቤቷ ብዙ የሞላላት የነበረች እንግዲህ በሆነ እንግዲህ ስላልገባኝ ነው ትርጉሙን ስለማላውቀው ነው ግን በቃ ልጇን ይዛ ምንድነው ልጇን ይዛ ማስቲካ ይሸተሽ ልጅቷ ከጀርባዋ ደግሞ ልጅ አዝላለች እሷ ራሷ መንገድ ላይ ሄደች ሬስቶራንት በር ላይ እየበሉ ያሉ ሰዎች እንጀራ ይወድቅባቸዋል እና ላይክ እሱን ታየውና ፍላሽ ባክ ታረጋለች ኦኬ ፍላሽ ባክ የምታደርገው ምንድነው እዛ ሀገሯ እያለች ምግብ እያበላች ምናምን ውጭ ነው ሴታፑ እያበላች ምናምን ሰዎችን ላይክ ይሄ ባለኝ ሰዓት በጥሩ ጊዜ እንደሚባለው ማለት ነው እንጀራ ሲወድቅ አንስታ ስማ የምትበላው ይታወሳታል ምናምን ነገርና ተመሳሳይ አይነት እንትን ያለው ነገር ነው ሁለተኛ ጊዜ ንስሰር የነበረውና የጎሳዬ አሁን ሰይፉ አንድ ካለው ነገር ላይ ልነሳ እኔ የገባኝ ነገር የሆነ ክፍተት ያኛውና ይሄኛው ጀነሬሽን ጋፕ አለ ትክክለኛ ነገር ነው አሪፍ አድርጎ ነው የገለጸው በረም ትክክለኛ ነገር ነው ያለው ገብቷል እንዳለምታደነው ነው ይሄኛው ጀነሬሽን በራሱ ጥፋት የትላንትና ማወቅ ስላልፈለገ ነው እኔ እንደዛ ነው የምረዳው ምክንያቱም አሁን ፎከስ እየተደረገበት ያለው ነገር እንቱ ፈንቱ እንጂ ትላንት ማንነትን የትላንትና ነገሮች መመርመር ላይ አይደለም እሷ ኦኬ ሰራቸው ከዛ በኋላ አልገባትም ነበር ማናችንም ለምሳሌ ለውለ የዛም በፊት እንደተባለ አውቀዋለሁ እንደተከለከለ ጎሳዬም እንደማይዘፍኑ አውቃለሁ ስቴጅ ላይ አይዘፍነው አውቀዋለሁ ግን ላይክ አንዳንድ ሰው የሚያይበት መንገድ አለ ምናምን ነገር የራሳችን ሆነ እይታ አለን አይደል ነገሮች የምናይበት በዛ መንገድ እኔም አስቤው አላውቅም እሷም የሷን ስሜት እረዳዋለሁ እሷ የቹ ኮንቴንት መስራቷን እንጂ ያለውን ጉዳዩ እኮ ግን አለ እኮ ማይዋሽ እኮ ነው ጉዳዩ አለ እሱ ላይ መጣልሃለሁ አሉ ስም አላቸው ራሱ እነሱ አሚናዎች ነው የሚባሉት ግን እዛ አካባቢ ያሉ ሰዎች አይደሉም ባይዘው እኮ እሱ ነው እኮ የስም እንትኑ አለ ማለት ይሄ ነገር አካባቢ ማረሉም የሚላይነት መረጃ ይቻላል እኔ የትም አካባቢ ሆኖ እነዚህ ሰዎች ግን ምንም የማይዋሸው አሁን ሀቀረ የምንነጋገረው የማይዋሸው ነገር እኔ ከተማ ውስጥ ነው ያደግኩት አይደል ጧት ይመጣሉ ይሄን ሲያረጉ ላሊበላ መጣ ሲባል እየሰማን ያደግነው ነው ትክክለኛ ሐሳብ አልነበረም ያ አይምሮአችን ውስጥ እንዲገባ ሆነ ያደገው እንደዛ ነው ገባ ከዛ በኋላ እነዚህ አሚና ናቸው እዚህ ቦታ ናቸው እንዲህ የሚባል ነገር አልሰማንም ስናድግ በኋላ ነው አሁን ሰማው ገባ የተወሰነ ሰው ነው የሚያውቀው አሁን ለምሳሌ ይሄ አሚናዎች ትልልቅ ሰዎች በዛ ሰዓትኛም ልጅ በነበረበት ሰዓት አሚናዎች ሲሉ ስለምሰማ ነው እኛ ሰምተታቃል አሚና ሲባል እኔ አላውቅም ግን ይወለ ለኔ እኩል በኩል ነው የሚሰራው እኩል በኩል ነበር የምልህ አሁን ያልከውም ላሊበላዎች መጡ ብዬላለሁ የሆነ ሰው አሚናዎች መጡ ሲል ላሊበላዎች መጡ ይሄ እየተባልን ያደግነው አይደል እሱ እንደሆነ ይገባኛል ግን አሁን ላይ ነው ላይክ ተከልክሎ ምናምን ነገር ይዛን ሰዓትም ብሩም በይሄን ያህል ሚዲያውም ስላልነበረ በዚህ ነው ያልክ እንትን አላለምና ትልቁ ጭቅጭቅና ትልቁ እንትን ምንድነው የላሊበላ ማለት የቅዱስ ላሊበላ ስም ነው ገብቷል አንድን ቅዱስ ስም ሶስም በማሁን ቦታ መወከል የለበትም ነው ያ ትክክል ነው መወከል የለበትም መወከል በሌለበት ስም ተወክሏል ፕላስ አካባቢውን ባህልና እንትን እዛ አካባቢ ያሉ ሰዎች አይደሉም የሚል ነው አይደሉም ያን ተው አሁን እሷ ላይ ፎከስ እናድርግና
አሁን እሷ የመጀመሪያው ነገር አልገባትም። ሰዎች ሶሻል ሚዲያ ስፔሻሊ ቲክቶክ ላይ ፌስቡክ ላይ ብዙ ሰው ሲናገር አሁን ላይ ያሉ ቲክቶከሮች ወይም ደግሞ ትንሽ እውቅና አገኘን የሚሉ ሰዎች እሷን እየተናገርኩ አይደለም፣ ግን ድፍን የሚያደርጋቸው ነገር አለ። ድፍን ማለት አልሰማም የሚል ነገር አለ። ይሁን ምንም አታመጡ። አዎ ይኸውልህ ያመጣል። ሰው አካውንቷም ይዘጋባታል። አፈር ከድሜ ነው የሚያበሉት። አፈር ከድሜ ማለት ሌላ በኃይል በምናምን ሳይሆን ግን በቃ ሰው የወደዳትን ያከበራትን ያህል ይጠላታል ለማለት ነው። በቃ ከዛ በኋላ አይንሽላ አፈር ልትባል ትችላለች። ሰዎች አንተ ከለመድከው ለምሳሌ ሁሌ የምታስተናግደው አለ። ሁሌ ፖዚቲቭ አትጠብቅም። ከለመድከው ፐርሰንት ጨመር ሲል ምንድነው ማድረግ ያለብህ? ማጣራት ምንድነው ነገር ወጥቷል፣ ምንድነው የተፈጠረው ነገር ታጣራለህ። ከዛ በኋላ ደግሞ ሪፈር ልታደርጋቸው የሚገቡ ሰዎች መኖር አለባቸው። ለምሳሌ ቋሚ ቲክቶክ ተሳዳቢዎች ምናምን ነገር አይደለም። በራስ ደግሞ ሪፈር አሁን እኛ ችግሩ ቲክቶክ እንቱን ብቻ ስለምንከተል የሌላ ነገሮችን ሪፈር ስለማናረግ በቃ ሊሳደቡ ለጥቅማቸው ለእንትናቸው እየተባለ ገብተዋል። እሷም ራሷን አደጋ ውስጥ ከተተች ቼክ ማድረግ እንዴ እስቲ ጎግል ማድረግ ይቻላል። የሆነ ሰዎች መጠየቅ ይቻላል። ይሄ ነገር እንደዚህ ኮምፕሌንት ተደርጓልና ሰዎች ማማከራማካሪ ከሌለ ምናምን አስቸጋሪ ነው። ቼክ ብታደርግ ይነግሯታል። ከዛ እንደዛም ሆኖ ወይ ምንድነው አለመመላለስም አንድ ነገር ነው እኮ። እንዲህ መጨረሻ ላይ ልትሆን ማጣራት ስቶሪ ላይ የሆነ የኔ ወዳጆች እናንተኖች ግን አሁን እንደዚህ ለእናንተ ብቻ ነው ወይ እሱ አይደለም ይኸውልህ። እሷን በዚህ ሐሳብ ተከትሎ በዚህ ሰሞን የመጣ አላጠፋም ምናምን እኮ ብላ ነበር ነገሩን ሳታጠር። ሁለተኛ ነገር ይኸውልህ አሁን ያለንበት ሰዓት እንዳለመታደሉ ነው። ትንሽ ነገር ወደ ፖለቲካ የሚለወጥበት ወደ ብሔር ግጭት አንዱን ብሔር አድቫንቴጅ ወስዶ ያችን ነገር ይዞ የሚሰዳደብበት ታይም ሆኗል እና ይሄ ነገር በራሱ እንኳን ሰሞኑ ሳይ ነበረ እንዴት የሚያስተል ትንሽ ረገብ ያለውን ይሄ የብሔር ጉዳይ እንዴት መሶ እንዳወጣው ደግሞ አይቼዋለሁ። አየህ ምክንያት ሆንክ ማለት ነው። አንዳንዴ አታጥፋው ግን በቃ ሃይድ ማድረግ ሰዎች ለተወሰነ ሰዓት እንዳዩት ፕራይቬት ማድረግ ነው ከይዙ ምናምን ብለ ማጣራት ፕራይቬት አድርገህ ከዛ በኋላ ማጣራት ከዛ በኋላ አይ እኔ በእንደዚህ መስሎኝ ነበር የሰራሁት ምናምን ብለ ሰይፉ ጋም ሳደርስ መጀመሪያም ነገሮችን መግጨት ይቻላል። ብዙ ጊዜ የምታየው ችግሮች የሚነሱት ቀድሞኑ አጣርተው አውቀውት አይሰሩትም። እሷም እዛ ላይ መታኮ እንግዲህ በጣም በኃይለኛው አለፍ ያለ ነገር ሲሰድቡኝ የነበሩም ሰዎች ይቅርታ አስጠይቅ አይ በቃ ከተረዳሽ ብለው ያው ተረዱኝ አይነት ነገር ብላለች። ሰይፉ ጋር ሰምታት ከሆነ ያው ሁለት ነገር ነው ያደረገችው። አንደኛ በአካውንቷም ካጠፋች በኋላ ይቅርታ ጠይቃለች ቪዲዮ ሰርታ እና ሰይፉ ጋር እንግዲህ ያላትን ኮኔክሽን ተጠቅማ ሰፊ ድል ነው በነገራችን ለዛ ጋር ሄደህ ይቅርታ ማለት ሰፊ ቦታ ጋር ሄደህ ይቅርታ ብላለች። ያው ስተቱ ምንድነው ስተቱን አውቆ ሰው ይቅርታ ማለቱ ተገቢ ይሳሳታል። የሚሰራ ሰው ይሳሳታል። ያው ገንዘብ አውጥታ ምን ብላ ምናምን እኮ ነው የሰራችው። ይሄ አሁን ምን መማር አለብን ነው ገባ። አንዳንድ ነገሮችን ስትሰራ ማጣራት ለምንድነው እንዴት ነው ይሄ ነገር ብለ ማጣራት ያስፈልጋል። ባታጣራና እንኳን ከሰራው በኋላ የሆኑ ኮምፕሌኖች በዛ ሲሉ እንዴት ነው ከመመላለስ መጥፎ ነገር ማጣርተ መተ ይቅርታም አሁን መጀመሪያውን እሷ ትቀጨው ነበር ነገሩ ሳይሰፋ እኮ አጣርታ ብትመጣ ኖሮ ቀድማ መታ አይ ኖ ምናምን ብላ ከምትከራከር አጣርታ ብትመጣ መጀመሪያው ነው ትቀጨው ነበር። አይ እንትን ይኸውልህ ቢኒ እንደው እዚህ ጋር መናገር እንፈልገው ነገር ሳልናገር ማለፍ አልፈልግም። ይኸውልህ አፍተር ኦል ይኸውልህ ቀናና የላይክ እንትን ፍለጋ እንጂ ይሄ እንደዚህ ዕውቀት ያለው ነገር ለመስራት ሁሉ ዝግጆች አይደሉም፣ አያውቁትም። ሊፕሲንክ ነው የሰራችሁ ገብቷል አይደል? አሁን ይሄ ላይክ እሷ በመታወርልክ ሰይፉ ላይ ምሳ አዳምጣት ላይክ የሆነ የመስቀል እንደዚህ ለፍቼ እንደዚህ ነው በቃ እሷና እንትን ነው በአንድ እንትን የተሰራ ነገር ላይክ አይ ልፋት አለው ብስሪ ልፋት ማይኖርዋል በእኔ እይታ ነው ቦታም ልፋት ይኖራል በእኔ እይታ ነው ለመሰለ እንደሌላው ስንት መሰራት ያለበት ነገር ምናምን ነገር እያልኩኝ ማለት አይደለም የምፈልገው፣ ግን የመጀመሪያው ነገር የምትሰራው ነገር ማወቅ መቻል ነው ያለብህ። ይኸውልህ ሰው ምን ይፈልጋል ስሜቱ ምን ይነካዋል ብቻ አይደለም እኮ ማለት ያለብህ የምሰራው ነገር እኔ ራሱ አውቀዋለሁ ወይ ገብቷል። እንደዛ ስትሆን ለምሳሌ
ይሄኛው እሱ ደግሞ መፍረድ አልችልም እኔ አሁን ይሄኛው ነገር በቃ ሳታቅ ነው ሀፕን ያደርገው የሱ ነገር ይሄኛው የላሊበላ የዘፈነችው ነገር ብዙ ሰዎች መማሪያ ሆኗል ገብቷል ያላወቁ ሰዎች እንዲያውቁ ሆኗል ይሄ ጉዳይ ምንድነው እነዚህ አሚናዎች የሚባሉት ምክንያት ሆናለች እንደውም ቢያስ አሪፍ አሁን በዚህኛው ጀጅ ያርኳት አይደለም ግን እሷንና ሌሎችም አሁን እንደዚህ ለመስራት የሚሮራጡ ሰዎች ምናምኖችን ነው ማለት የሆነ ስራ ሰራ ማድማት አለበት ማድማት ኢኒሴንስ ፕሮዳክሽን ላይ አይደለም መጨነቅ ከምንም በላይ የምትሰራው ነገር ማወቅ ምንድነው ያ ነገር ለምን ተሰራ ምንድነው ትርጉሙ በስሰራው ኢምፓክቱ ምንድነው እዛ ጋር ላመጣው የምችለው ነገር ምንድነው ገብቷል አሁን እንግዲህ እሷ ማናችንም እንረዳው ላሊበላ ዘፈን ነው ፖዚቲቭሊ ነው የምናየው የነበረው ገብቷል አይደል አብዛኛው ሰው እንደዛ ነው የሚለው የነበረው አሁን ነው የሚተረዳው ሰው አዎ እንትን እንደሆነ ማለት አላወቀ ሰው ደም እንድናቅ ምናምን ነው ሌላ ጊዜ ግን ጠንቀቅ ማለቱ ለሷም ለሌሎች እሷ ኦኬ በቃ ከዚህ በኋላ ትምህርት ሆኗታል ያስባሉ እንግዲህ እና ሰታት ሲሰራ ደግሞ አጣርቶ መልስ መስጠት ለሚለው ነው እኔ ደግሞ መማሪያ ነው ማለት እሷ ተሰራዋለ ዘፈን ነው ተለቆ ያለ ነገር ነው ልትሰራ ትችላለህ ከዛ ሰዎች ነው ሲሉ ይሄ ነገር እንደዚህ ነው ሲባል ለምን ብለ ቶሎ ቀድመህ ከመሳደብና ከሰዎቹ ጋር ጭቅጭቅ ውስጥ በርግጥ ተሳደባለች ማለት ነው ጭቅጭቅ ውስጥ ገብታለች ከምትገባ ለምን ብሎ ማጣራት ያስፈልጋል ያው እንግዲህ መስራታቸው ግን እንደ መቀጠል ነው እንግዲህ እሷም ከዚህ በኋላ ከፊልም አክተርነቴ ቲክቶከርነቴ ነው የሚሻለው ለመኖር ብላለች ነው ለቲክቶክ ላይ ነው ያለው እኮ አልገባም አልጀመር እንዴ አልገባም ያ መኖሪያ ነው ብላለች ምክንያቱም ኪነ ጥበቡ እንደምታየው ነው እንግዲህ ያ እንትን አይደለም ምንድነው ፕሮሚሲንግ ይለዋል ፈረንጅ መዝገብ ቃላቱኛ አሜሪካን ፕሮሚሲንግ አይደለም ማለት ይሄ በቃ እዛ ላይ ሆኜ ልቆይ የምትልበት አይደለም እንኳን አዲስ ለሚገባ ገና ጁኒየር ለሆኑት ይቀርና ሲኒየር የሆኑትም አርቲስቶች እንዴት መንገርጋገጭ እንዳሉ ምንድነው በቃ ያው ራትፊያል እሱ እንዳለው ነው ግን ካነሳናት አይቀር ይልቁንስ ሶሻል ሚዲያው ላይ እንዴት በበለጠ ምን አይነት ድራማ እንደሚሰሩ እኮ ይታወቃል እኮ እንደውም ኮምፕሌን መደረግ የነበረበት እዛኛው ላይ ነው ብዬ ነው ማስበው አይኛው ይወጣል አይ ሁሉ ጊዜ አመጣጥህ እኮ ነው እንደዛ ነው ነገር ገበም ራሷን እንደ አርቲስት ምናምን አይታ ምናምን እየሰራች ነበር ጎበዝ ነች የሆነ ፊልም ላይም ገብታለች ምናምን ግን ልክ እዛ ያያት ያደካል ምትሄደው ጥሩ ያደክ የአሪፍ ላይ ከዛ ተመልሰ መተ ዩቲዩብ ላይ ምናምን እንትና መለጣት እንትና ያዛት አንድ ፊልም ኮን ይሰራችሁ አሁን ይሰራችሁ እንዴ ምርጥ ፊልም ነው ከነ ቴዲ ጋር ይሰራችሁ እንዴ ማሰራው አይደለም በቲክታክ ላይ ብድግ ብለመተ ዛጋ መስራት ስለቻለችው ነው ይሰራችሁ እኮ ነኝ ቲክታክ ላይ ሳይሆን ከነዚህ ሮያሎች እኮ ብዙ ናቸው እኮ ሮያሎች ይወለ ቴዲ ያየበት ዳይሬክተሩ እንግዲህ ያየበት እይታ ይኖራል ብዙ ጊዜ ገጠመኛ ያል ማለት እሷና ያኛው ሮያል ተብዮ ሌላው የሚሰሩት ፉገራል ፉገሱን እኮ ነው አዎ እና ዩቲዩብ ላይ ነው የሚጭኑት ቲክቶክ ላይ ሳይሆን ዩቲዩብ ላይ ነው እኮ ዩቲዩብ ላይ ያ እሱ ላይ ስለሚሰሩት አንድ ስራ ነው ለየሰራችሁ ለማለት ፈልጌ ነውና እንግዲህ ወይ ድሉ ለማግኘት ሊሆን ይችላል ነው እየመለስኩ ነው እያልች እየሰማት ነው እንዴ ማት ስክሪፕት እኮ እየመለስኩ ነው ገንዘብ ስለሌለው አያስፈልገኝም ማለች ጠቀሰች እኮ ግን እኔ ስክሪፕቱን ስጡ ይላል እኔ ልስራው ካራክተሩን ወደ ወንድ ቀይሩትና እኔ ልግባበት ኤኒዌይ እንግዲህ ይቅርታ ጠይቃለች ይቅርቷ ተቀባይነት እንደሚያገኝ ተስፋ እናደርጋለን ሌላው ባለፈው ሰሞን አንስተ ነው የነበረው የአሌክስና የነ ዋሻው እንዲ ፕሮግራም አዘጋጆች እና ፍልፍሉ ለምን አልጠየቁትም የሚል ሰዎች አንስተው ነበር ኮሜዲያን አሌክስን እንግዲህ በፋይናሊ ጠይቀውታል እንደውም በዚህ ጉዳይ ብስሬ ሲጠይቁት ሲያይ ምን ይል ይሆን እያልኩ ነበር ይሆንን ምክንያቱም እኔ አንድ ከተቀየምኩ ምናምን እንደዚህ ባልጠይቀው ችግር የለውም የሚለው ክርክር ስለነበረ ባየ ነው መጨረሻ ላይ እንግዲህ ጠይቀውታል ግን አሁንም እኔ ጥያቄ አለኝ ጥያቄ አለኝ ብዙ ጥያቄ አለኝ መጠይቃቸው በጣም ነው ደስ ያለኝ እሱ ደግሞ ፊቱ ላይ የሚታየው የነበረው ያሳዝናል ደስታ በጣም የሚገርም ነበር ምክንያቱም ብዙ ሰው መጥቷል ጠይቆኛል ምን ብሎኛል አለ ግን 9 እና 11 አመት አብሬያቸው ያሳለፍኳቸው ሰዎች ሳይ ግን የዛሬ ስሜቴ የተለየ ነው የነበረው ጉዳይ እንዳለ ሆኖ ምክንያቱም ሆኗል መሙ ብለዋል እነሱም
እንግዲህ ፍልፍሉ ምናምን ፈን ሲያደርግ ነበር አልጋው ላይ እየወጣ ከዘራ እየሰጠው ምናምን ግን በጣም ደስ ይል ነበር በጣም እንዴት አየው አዎ ይኸውልህ የመጀመሪያ ማመስገን ፈልገው ማለት አቻሬ በጣም ጥሩ ሰው ነው ማለት እሱን ከመርዳት ጀምሮ በሁለቱ መሀል ያለውን ነገር እንግዲህ እሱ ቻናል ላይ ስላየ ነው ሁለቱ መሀል ያለውን ለጊዜው በቃ ወንድምነቱ ይበልጣል ብለህ ላደረከው ነገር በጣም ክብር ይገባሃል የባለፈው ሐሳቤ እኔ አልቀይርም ግን አሁን የነሱ ቪዲዮ ላይ ነው እንግዲህ አይቀየርኩ አይደለም እንደው ምን ተሰማ ነው በቃ የነሱን እንደነሱ ነው አጀጅ ማድረገው ምን የሥራ ቅያሜ ስለነበረ ቀላል ነው የሚል ነበር እኔ ሐሳቤና አዎ ስለ አሁን እዚህ ጋር ማናወራው በዛ ፕሮግራም ላይም ያልተዋጡልኝ ነገሮች አሉ እንዳንተው ማሳተፍ ስለማይፈልግ ወይም ደግሞ ማጋጋል መንበለው አይ ማጋጋል አነሳዋለሁ እኔ ያው ይገባኛል ለምሳሌ እስካሁን ድረስ በስራ ምናምን እንትን ሄደ ምናምን የሚሉት የማያሳምን ጉዳይ ነው ተለምነው እንደመጡ ምናምን ያስታውቃል ለኔም እንደሚገባኝ አዎ በጫና ነው እንዴ በጫና ነው እንጂ ላይክ እውነት ለማናገር አዝነው ምናምን ነገር ግን ጥላውን ፍነ እንትን ውስጥ ገብቷል እሱ የለበትም ነገር አዎ ጭንቀት ውስጥ ማለት ይሄ ውጥረት ውስጥ በመሃል እንትን ያለ ሰው ነው የሆነው ምንድነው እኔ እኮ ባለፈው ፕሮግራም ላይ እንደዚህ ተናግሬ ነበር እንዴ በግልም ምናምን ነገር ገብቷል ውጥረት ውስጥ ገብቶ ነበርና መፈታቱ ጥሩ ነው ይሄ ነገር ነገሮች አንደኛ እንትና ያቀርራው አይደል ማነው ስሙ ያኛው ማርቆስ አሁን እሱ ነው ጥያቄ ዘይዶ ከአዋሳው ነው አሱ ከዙ ላይ የለበትም በኋላም ተጠቅሶ ነው የመጣው ስላልነበረም እዛው ነው ብሏል ግን አሁን ማርቆስ አልመጣም እዚህ ጋር እንግዲህ ከባዱ ችግር የት ጋር እንዳለ አላውቅም ምክንያቱም አሁንም አብሮት የሰራው ነበር በቪዲዮ መልእክት የለምም አልመጣምም እነሱም አላነሱትም ቻሬም አላነሳውም ከቨር ተደርጓል አሁን ይሄን የሆነ ችግር እንዳለ ይገባል አይደለም በደል እሱ ነው ማለት ይገባል አዎ አሁን ልጁ በእግዚአብሔር እጅ ተያዘ ነው ማለት ሙሉ ጤነኛ አይደለም አሁን ገና እንትን እየታከመ ያለ ሰው ነው ማለት ይኸውልህ ሰላም መሆን የመሰለ ነገር እኮ የለም ግን አንዳንዴ ምን ትሆናለህ መሰለህ አልጋ ላይ ስትውል በቃ የሆነ እንግዲህ እሱ ለሞት ቀርቦ ነበር እኮ በተለይ ራስ ደስታ ላይ የነበረበትን ታይም ተናግሯል ማንንም እኔ እንትና እንዳለው ሁሉ እንኳን እስከረሳ ጊዜ ድረስ ዞር ብሎ ማንንም እስካያይን ጊዜ ድረስ ብሎ ያለበት ታይም አለና ያሳለፈው የነበረው የህመሙ ፔን ደግሞ አለዛ ጋር የገለጸው ነገርና እዛ ጋር ደርሰ ወይም ደግሞ የሞትን ጫፍ ደርሼ ተመልሻለሁ ስትል በቃ ዓለም ከንቱነች ለምን ተጣላው ተቀየምኩ የምትለው ነገር አለ ያ ይገባ በቃ ሁሉ ነገር ይቀልብሃል በቃ አዎ አሁን እያወራሁት የነበረው እኮ ልክ እንዴ ነው እዛኛው ፓርቲ ላይም ስላልደረስኩ ሊሆን ይችላል ወይም ደግሞ ታምማችኋል በብዙ ነገሮች እኮ ነገሮችን ታያለህ ብዙ ነገሮች እንድታስብ ትሆናለህ ኖት ኦንሊ ስለመታመም ብቻ ሳትታመም ስለ ሰዎች እንድታስብ ኢቭን ሰው እንኳን ሲሞት እኮ የሆነ ሰው ማታውቀው እንኳን ሲሞት ለዚህች ነው አይደል እንደዚህ ምን ባለው እኮ ትላለህ ቀድመን እኮ የምትለው እንደዚህ እኮ ነው ገብቷል አይደል ግን አት ሴም ታይም አንተ የተቀያየምከውን ሰው አልፈልግም ብለህ አልታረቅም አልስማማም ብለህ እኮ ደግሞ አት ሴም ታይም እኮ ደግሞ እምቢ ብለሃል እዚህ ጋር ደግሞ ለዚህቹ ያለን ማለት ነው ጉዳዩን ቢፈቱት ማለት ይወለ ኮሜዲያኖች ስፔሻሊ ኢትዮጵያ ላይ ኢንዱስትሪው ሞቷል የሆነ ሰዓት ሊነሳ ብሎ ነበር አሁን ሞተ ማን ነክበበው ገዳ የሆነ ሰዓት ላይ እንደውም የዘፋኝ ማድመቂያ የተባለው ነገር ዘፋኞች እኛን ለኛ ማድመቂያ ሆነዋል አይ ሚን እንትን ሆነዋል በሚባልበት ሰዓት አሁን ሞተ አንድ መሆን ያለባቸው ሁለተኛ በሰው ጫናው አይደለም መምጣት ያለበት ኢጎም ማሸነፍ አለበት ያስባል እሱ ነገር ደግሞ እኔ ትክክል አይደለም ባይኔ እንዴት እንደመጡ እንደዛ ቢገባንም ለምሳሌ አሁን ሳይጠይቋቸው ለምንድን ነው የማይጠይቁት ማን ይላል ሰው ገብቷል ከዛ በኋላ ደግሞ ሲጠይቁ ደግሞ ህዝቡ እንላለን ይያለን እኮ ነው አሁን ደግሞ እንደዚህ ሄደው ሲጠይቁ ደግሞ በጫናም ቢሆን ማለት ጫና የተደረገው እንዲጠይቁት አይደል ሲጠይቁት ደግሞ ምን እንላለን እንደዚህ ተጨቅጭቀው ነው የሚሄዱት ምናምን ደግሞ እንላለን መልሰን የኛም እኮ አስቸጋሪ እኮ ነው አንዳንድ ነገሩ ገብቷል አዎ ግን እንደዚህም ተጨቅጭቀው ነው ወይ እኮ የሚባለው ለመሰለ ቀድሞውንም ሳይጨቀጨቁ ለምን አይሄዱ ማለት ይወለ
በቃ ታሟል እኮ አልሄዱም ብለን ኮምፕሌን አነሳን አይደል? ከሄዱም አሳየው። አይ ብዙ ሰው ፖዚቲቭሊ ይላል ያለም አለ። እኔም እኮ ብያለሁ አልኩኝ እኮ። ለዚህ ነው ወይ ሁሉ ነገር ለምን ይሄን አክል ሰው በጫና እንደሄዱ ይገባናል እና ምን ትላለህ እና አንዳንዴ እንትን ነው በጫና መሄዳቸው ሰየው ነው፣ ግን አሁንም ትንሽ ያልጸዳ ነገር እንዳለው ያስታውቃል። እና ቢያጸዱት የቀረው ነገር አሪፍ ጅማሩ ነው የሚያውቁት ማለት አሁን እኛ ውድ ተመልካቾች ለና ይፈልግ ነው ከሌጋ ነው ጥፋቱ ከሌ ጸባቸው እነሱ ያውቁታል። አትሊስት ግን በእንደነዚህ አይነት ሰዓቶች እግዚአብሔር ይማረህ እንደዚህ ምናምን ተባብለ ከዛ እኮ ሲነሳ ወደ ስራው ሲገባ ስትፈልግ መልሰ ተኮራረፍ። ግን ሰው ነው የራበኝ ብሎ ነበር ከሰማው እንደውም ዘጋ ስሜት የሆነ አለቀሰ። ሰው ይርባል፣ ከባድ ነው። ስትታመም ደግሞ አብረህ ስንት ነገር የምጠብቃቸው ሰዎች አሉ። ላይክ ጥላሁንም እንደዛ ያለበት ምክንያት ከዚህ በፊት ታሞ ነበርና ነበር እሱ ሄዶ ጠይቆታል አሌክስ ምናምን ገባ። ስለዚህ አትሊስት ፍልፍሉን በእርግጥ አልጠየቀውም ገብተዋል። ፍልፍሉ በታመመ ጊዜ አሌክስ ገና አልጋ ላይ ያዘም ነበር መሰለኝ ሊይዝ አካባቢ ነው ገና እና ፍልፍሉን አልጠየቀውም በእርግጥ እና የመበቃቀል ነገር ነው ማለት ሳይሆን ጥላሁን ግን ጠይቆት የነበረ ሰውዬ ገባ እዚህም እንዳይሆን እዛም እንዳይሆን በጣም ተወጥሮ የነበረ ሰው ልክ አይደለም ማለት ይሄኛው ከሆነ እንደዚህ ከሆነ ጫና ውስጥ ከሆነ ልክ አይደለም። ያ ስሪውል እኛ ጋር ሁሉ ነገር ስለምንደባለቅብን ነው። ለምሳሌ ስራቸው አለ የሚሰሩት ለዋሻው እንደሚለው ፕሮግራም ያ ፕሮፌሽናቸው ልክ ስቱዲዮ ሲወጡ ምንድነው እንትን ነው መሆን ያለባቸው ሌላ ላይፍ ነው። እንትና ታውቀዋለህ አይደል? የኢትዮጵያ ብሔራዊ ቡድን ተጫዋች ምን ያህል ተሾመ አላውቀውም። ይሄ በእናንተና ሰዓት ኢትዮጵያ እግር ኳስ በገነነበት ሰዓት ላይ ይሄ የባለፈው አፍሪካ ዋንጫ እኔ ከተወለድኩ ገኖ አያውቅም የእንትኑ ጊዜ ብቻ አፍሪካ ዋንጫ እኮ ገባን አንዴ ምን 16 ዓመት ሄዶ ልትል ነው እንደ ወይስ እንደ ሴቶቹ 21 ዓመት ልትል ነው? 16 እንኳን አይደለም አልደረስኩም ለ16 ጭራሽ ለአቅም 16 አዎና ሰይፉ ላይ ቀርቦ ስለ ጓደኞች ማናቸው ምናምን ነገር ብሎት እንግዲህ ቃል በቃል አይደለም እንደ ሐሳቡ እንደተረዳሁት እንደዛ ነውና ስለ እግር ኳስ ተጫዋቹ የዛ ሰዓት ደግሞ አግብቶ ነበርና እንዳለ ሌላ ሰዎች ናቸው ምናምን ነገር ብሎት ነበር። ማለት የሆነ ሰው ኳስ ተጫዋች ሲያገባ የኳስ ተጫዋች ሚዜ ሙዚቀኛ እንደዚህ የምትጠብቀው አይደል? በዛው ፕሮፌሽን ውስጥ ያለው እሱ የሰፈሩና አብሮ ጓደኞች ብቻ የራሱ ሰዎች ናቸውና ያ ስራ ነው ያለው። ይሄ ፕራይቬት ላይፍ ነው። ወል መነጣጠልን የመሰለ ነገር ትልቅ ነገር የለም። ራስን ታከብራለህ፣ ታስከብራለህ ሁሉ ነገር። አሁን ይኸውልህ እነሱ ወይም ደግሞ አብዛኛው ሰው ጋር ማየው ምንድነው የሆነ አብረት ይሰራል አይደል? ስራውን ወደ ፐርሰናል ህይወት ውስጥ አመጣዋል። ፐርሰናል ህይወቱን ወደ ስራ ውስጥ ታደርገውና ልክ አሁን ኮሜዲያኖች ጋር እንደተፈጠረው አይነት ጥላሁን ላይ እንደተፈጠረውና ይፈጠራል። አዎ ለምን በቃ ያነዛ ከነሱ ጋር መገናኘው ስራ ነው። እዛ ጋር እነሱ የሆነ ነገር ስለተባባሉ ያ ይገባኛል። ግጭቱ አንደኛ ምን እንደሆነ አላወቅ ነው ገባብናቀው። ለምሳሌ ተገንጥሎ ሄዶ ነገር ቢያደርግ ዛጋ የሚመጣበት ነገር ምናምን ታታቆም ገባ ፈተናው ከባድ ኮምፕሌን ነበር። የኔን አይዲያ ሐሳቡ የኔ ነው ምናምን ነገር እንግዲህ እዛ ላይ የደረሱበት ገፊ ምክንያት ምን እንደሆነ ነው ሁሉም ያልተከሱት። ይሄ ከዋሻው እንደወጣበት ምክንያት ነው ብዙ ያላወቅ ነው። ከዛ ከወጡ በኋላ ደግሞ ምን አይነት ቃላት ልውውጥ አድርገዋል ምን አይነት ፐርሰናል አድርገዋል አጥናቆምና ይወጣጥራል። እና መጨረሻ ላይ እንደው በሞትና በህይወት ማለት አንድ ነገር ትናንት የሰማሁት ቀልዳለ እሱ ነገር ሞትኩኝ በሳቅ በቃ ወንድማቸው በጣም የተረገመ ነው። አይወዱትም ወንድማቸውን አለ በቀደም እንትና ያወራኩ ሰብቸው ከዛ ይሞታል በጣም አይወዱትም። እና ለመቅበር ሽርጉድ ሲሉ ተናዞ ነው የሞተው። የት ምን ብሎ ነው የሞተው? እናትና አባቴ ጋር ገጠር ቅበሩኝ ብሎ ነው የሞተው። እና በጣም አንደኛው ታላቅ እየተማሩ ሞቶም አይተውንም ሰውዬ አበዛው። እዚህ ነው የምንቀብረው ከፈለገ ውስጥ ለውስጥ ሂድ ይሄ በረም ተማሯል። ጨርሽ እዚህ ቀብራት ከፈለገ ውስጥ ለውስጥ ሂድ። አረ እኔ አልቻልኩም አልኩ። በጣም ዩኒክ ነገር። ኤኒዌይ በዚህ መልኩ ይጠናቀቃል ማለት ነው የዛሬው ፕሮግራም። እንዳታዘንብብን
ውሳኔ ያለበት ውድ ተመልካቾች አንተ ራስህን እንችላለን። ማንኛውም እንግዲህ ክቡራትና ክቡራን እንግዲህ አጠር አድርገን ያሉትን የሰሞኑን ጉዳዮች በዚህ መልኩ አይተናል። እናንተ ደግሞ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። አዳዲሶች ሰብስክራይብ አድርጉ። እስካሁን ላይክ ካላደረጋችሁ ላይክ አድርጋችሁ ውጡ። ጨረስን አይደል? በሚቀጥለው ባሪፍ ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።